ሰላም ጤና ይስጥልን ክብሯትና ክብሯን እንዴት ናችሁ? በያላችሁበት ሰላምታዬ ድረስ አቤል ኦፊሻል ላይ ትገኛላችሁ። በዚህኛው ፕሮግራማችን የአመቱ በጣም አስደናቂና ትልቅ ክሬዲት ሊገባው የሚገባውን ቡድን አርሰናልን እናነሳለን። አርሰናል በአውሮፓ ሻምፒየንስ ሊግ ለፍጻሜ መድረሱ እጅግ በጣም አስደናቂ ከሚባሉ የውድድር ዓመቱን በስኬት ለማጠናቀቅ የመጨረሻው ምዕራፍ ላይ ከሚገኙ ክለቦች መካከል በቀዳሚነት የምናነሳው ነው። ከ2006 በባርሴሎና የ2-1 ሽንፈትን ካስተናገዱበት የፍጻሜ የጨዋታ መርሃ ግብር በኋላ አርሰናል በፍጻሜ አውሮፓ ሻምፒዮንስ ሊግ ማለት ነው በፍጻሜ የምንመለከተው ነው። ምናልባትም በቅርብ ጊዜ ሩብ ፍጻሜ፣ ግማሽ ፍጻሜ ባሳለፍነው የውድድር ዓመት ዘንድሮ ደግሞ ለፍጻሜ ማለፉን ያረጋገጠ ቡድን በትክክል ለፍጻሜ ብቻ ሳይሆን ዋንጫውም ጭምር ይገባዋል ተብለው ከሚነሱ ክለቦች መካከል በትልቁ የሚነሳ ነው። ከ27 ዓመታት በፊት አሰልጣኝ ሚኬል አርቴታ በስፔን ባርሴሎና የቢ ቡድን አባል ውስጥ ሆኖ ከዛ ባሻገር ደግሞ ሉዊስ ኤንሪኬ የዋናው ቡድን አካል ሆነው ይተዋወቅ የነበሩ በጋራ አንድ ሜዳን የተጋሩ የስፔንን እግር ኳስ በደንብ ጠንቅቀው የሚያውቁ አሁን ደግሞ የዓለምን እግር ኳስ በእንግሊዝ እንዲሁ ደግሞ በፈረንሳይ ሊግ የበላይነት ሆነው እየመሩ የሚገኙ ሁለት ሀያላን የሚባሉ አሰልጣኞች በሻምፒየንስ ሊግ ፍጻሜ ቡዳፔስት ሃንጋሪ ላይ ለሚከናወነው የሜይ 30 ጨዋታ ቀነ ቀጠሮ የያዙ ክለቦች ናቸው። ታዲያ በዚህ የጨዋታ መርሃ ግብር ላይ አርሰናል ይህንን ጨዋታ ለማሸነፍ በአውሮፓ ሻምፒየንስ ሊግ 4 ነገሮችን መተግበር ይገባዋል። ከነዛ መካከል በቀዳሚነት የምናነሳው አርሰናል በዚህ ሰዓት ላይ ወቅቱ በጣም አስደናቂ ከሚባሉ ቡድኖች መካከል አንዱ ነው። ለዚህ ደግሞ አስደናቂነቱ በምክንያትነት ከሚነሱ ቀዳሚ ጉዳዮች መካከል በትልቁ የሚነሳው የአርሰናል የመከላከል ብቃት እንደሆነ በደንብ እየተመለከትን እንገኛለን። አሰልጣኝ ሉዊስ ኤንሪኬ ምናልባትም የአውሮፓ ሻምፒየንስ ሊግ የዚህ ውድድር ዓመት የምድብ ጨዋታዎች ሲጀምሩ አንድ ነገር ተናግረው ነበር። አንድም ቡድን በዓለም ላይ የሚገኝ ቡድን ከኛ የሚበልጥ የለም፣ ከኛ የተሻለ ቡድን የለም ሲሉ ነበር። አሁን ደግሞ በመከላከሉ ከእነርሱ የተሻለ ቡድን በፍጻሜው የጨዋታ መርሃ ግብር ላይ ያገኛሉ። አርሰናል አሁንም የመከላከሉን ጥንካሬ በዚህኛው የጨዋታ መርሃ ግብር ላይ ከምንከታተላቸው የአውሮፓ ቡድኖች መካከል በትልቁ የሚነሳ ነው። አርሰናል በዚህ የውድድር ዓመት በመከላከሉ ስለ ጥሩነቱ ስናነሳ ባለፉት 14 የጨዋታ መርሃ ግብሮች 6 ጎሎች ብቻ የተቆጠሩበት የእንግሊዝ ብቻ ሳይሆን የአውሮፓ ታላላቅ ሊጎች ላይ ከሚሳተፉ ክለቦች ውስጥ በትልቁ እናነሰዋለን። ለዚህ ምንድን ነው አርሰናል ቤት ውስጥ አስተዋጽኦ መውሰድ ያለባቸው ተጫዋቾች አሉ። ልክ ነው። በጣም በትልቁ የሚነሱ ተጫዋቾች ደግሞ አሉ። ዳቪድ ራያ የእንግሊዝ ፕሪሚየር ሊግ የወርቅ ጓንት አሸናፊ ተጫዋች፣ የእንግሊዝ ፕሪሚየር ሊግ 2 ሴንትራል ዲፌንስ የሆኑት ደግሞ ዊሊያም ሳሊባና ጋብሪኤል ማጋለሽ ሌላው አስደናቂ በዚህ ሰዓት ላይ የቡድኑን የተከላካይነትን ስፍራ እየመሩ የሚገኙ ተጫዋቾች መሆናቸውን ደግሞ እየተመለከትን እንገኛለን። በጣም በሚያስማማ ደረጃ የዓለማችን ምርጡ ሴንተር ባክ ብለን ከምናነሳቸው ተጫዋቾች መካከል አንዱን ነው የፓሪስ ሰን ዠርመን አሊያም የሉዊስ ኤንሪኬ ቡድን በፍጻሜው የጨዋታ መርሃ ግብር ላይ የሚገጥመው 6 ጎሎች ብቻ ባለፉት 14 የሚጠጉ የጨዋታ መርሃ ግብሮች ላይ ቡድኑ እንደ ቡድን ሲቆጠረበትም ጭምር የተመለከት ነው። ከዚህ መነሻ አርሰናል እንደ አትሌቲኮ ዲ ማድሪድ እንደነ ጁሊያን አልቫሬዝ በተመሳሳይ እንደነ አዴሞላ ሉክማን፣ አንቷን ግሬዝማን ያሉ ተጫዋቾች እንዲሁ ደግሞ እንደነ ሶርሎጅ ያሉ ተጫዋቾች ባሉበት የሜዳ ክፍል ላይ ምንም አይነት ጎል ሳይቆጠርበት በጫናዎች ውስጥም ጭምር እንዴት ተጨማሪ ጎሎች ኮንሲድ ሳይደረግበትም ጭምር ወደ ፍጻሜ ማለፋቸውን ከሚያስመለክቱን ቡድኖች መካከልና የመከላከሉ ጥንካሬ ምናልባትም አርሰናልን ወደፊት ሊያሸጋግሩት እንደሚችሉም ጭምር ማንሳት የምንችለው ቡድን መሆኑን እያስተዋልን እንገኛለን። በተለይም ከሻምፒየንስ ሊግ ኤፕሪል 2024 በኋላ ባሉት ቆይታዎች የአርሰናል ቆይታ በጣም አስደናቂ እንደሆነ የተመለከትን እንገኛለን። አሁን በዚህኛው የውድድር ዓመት የሻምፒየንስ ሊግ የፍጻሜ መርሃ ግብር
በጣም ማራኪ የሚባል የማጥቃት ፎርም ላይ የሚገኝ ቡድን በጣም በመከላከሉ ደግሞ የተዋጣለትን የተዋቀረ ቡድን ብለን ከምናነሳው የአርሰናል መከላከል ጋር በጨዋታው ላይ የምናይበት እድል እጅግ በጣም ሰፊ ሆኖ ከምናነሳቸው የጨዋታ መርሃ ግብሮች መካከል አንዱ ሆኖ እንመለከተዋለን። ስለዚህ የማጥቃት ስትራቴጂው በፓሪስ ሰን ዠርመን በኩል እንዳለ ሁሉ የአርሰናል መከላከል ጥያቄ የሚነሳበት አይደለም ማለት ነው። በዚህኛው የጨዋታ መርሃ ግብር የአርሰናል መከላከል በቅርብ ጊዜ በጣም ጥሩ ፎርም ላይ እንደሚገኝ በደንብ ይታወቃል። በተለይ ደግሞ እነዚህ ሁለት ተጫዋቾች ሁልጊዜም ጤነኛ ሆነው በሜዳ ውስጥ እስከተሰለፉ ድረስ አርሰናልን ወደ ተሻለ ስኬት ማድረስ የሚችሉ ተጫዋቾች መሆናቸውን ደግሞ እንመለከታለን ማለት ነው። በዚህ ውድድር ዓመትም ሆነ ባለፉት ዓመታት የአርሰናል ጠንካራ ጎን ተብለው ከሚነሱ የሜዳ ላይ ዲፓርትመንቶች መካከል አንደኛው የቆመ ኳስን የመጠቀም አቅማቸው እንደሆነ ይታወቃሉ በአርሰናል በኩል። ይህንን ከተመለከተን በዚህ ውድድር ዓመት ከምንመለከታቸው ውስጥ አንዱ አርሰናል በጨዋታው ላይ ሌላው ከሚያጠቃባቸው የቡድኑን የማጥቃት እንቅስቃሴን ከሚጠቀሙበትና የተጋጣሚ ቡድንን ላይ ጎሎችን ለማስቆጠር አብዝተው ከሚጠቀሙባቸው ውስጥ አንዱ የስብስብ የበላይነትን በጨዋታው ላይ የሚያስመለከቱበት እንደሆነ ይታወቃል። አርሰናል የፒኤስጂ የማጥቃት ችሎታና የፈጠራ ችሎታ ተከትሎ ምናልባት በጨዋታው ላይ አንዱ ጎል ለማስቆጠር ከሚጠቀምባቸው ውስጥ የኒኮላስ ጆቨር አሁን በአርሰናል ደጋፊዎች በኩል ምናልባትም የውድድር ዓመት ስኬታማ እንዲሆን ከሚያስችሉ ሰዎች መካከልም ጭምር በትልቁ የሚነሳ አይነት ሲዝን ማሳለፍ እንዲችል አርሰናልን በረጅሙ እያገዙ ከሚገኙ አሰልጣኞች መካከል አንዱ በአርሰናልና በፒኤስጂ መካከል በሚኖረው ጨዋታ ላይ የአርሰናል የቆመ ኳስ አጠቃቀም በጣም ትልቅ ትርጉም እንደሚኖረው ማንሳት ይቻላል። በአጠቃላይ ምናልባትም በዚህ ውድድር ዓመት ስናነጻጽራቸው በአውሮፓ ሻምፒዮንስ ሊግ ፓሪስ ሰን ዠርመን 43 ጎሎችን አስቆጥሯል። አርሰናል 29 ጎሎችን አስቆጥሯል። ፓሪስ ሰን ዠርመን ከቆሙ ኳሶች ከ43ቱ 8 አስቆጥሯል። አርሰናል ከ29 ኳሶች 5 አስቆጥሯል። በዚህ ውድድር ዓመት ፓሪስ ሰን ዠርመን 22 ጎል ተቆጥሮበታል። 22 ጎል አርሰናል 6 ጎል ብቻ ነው የተቆጠረበት። ምናልባት በዚህ ውድድር ዓመት ፓሪስ ሰን ዠርመን 4 ከቆሙ ኳሶች ተቆጥሮበታል። አርሰናል ደግሞ ከቆመ ኳስ 1 ጎል ብቻ ነው በዚህ ውድድር ዓመት ያስተናገደው። ይህንን ስናይ ፓሪስ ሰን ዠርመን ጎል የሚቆጠረበት አይነት ቡድን ነው። ጎል ብቻ አይደለም የቆሙ ኳሶችም ጭምር የሚያስተናግድ አይነት ቡድን ነው። በተለይ ደግሞ የአርሰናል ጠንካራ በሆነው የቆመ ኳስ ደግሞ ሌላው ጎል ከሚያስተናግዱ ቡድኖች መካከል አንዱ መሆኑን እየተመለከትን እንገኛለን። የአርሰናል በጣም ጠንካራ የሚባለው ዲፓርትመንት ለሉዊስ ኤንሪኬው ፓሪስ ሰን ዠርመን ደግሞ ደካማ ጎን መሆኑን ደግሞ እየተመለከትን እንገኛለን። ይሄ በሚቀጥለው ጊዜ ወይም በዚህ ውድድር ዓመት በምንመለከተው የዚህ ቡድን ቆይታ እንዴት ባለ መልኩ ይቀጥላል የሚለው ደግሞ ሌላው ከሚነሱና በጣም በጨዋታው ላይ አነጋጋሪ ከሚሆኑ ርዕሰ ጉዳዮች መካከል የሚነሳ ነው። ይሄ ጨዋታ ሌላው በአርሰናል በኩል ብዙ የምንጠብቀው ነገር አለ። አንዱ አርሰናል ጨዋታውን እንዴት ባለ መልኩ መቆጣጠር ይችላል የሚለው ጥያቄ የሚነሳበት ነው። በቅርብ ጊዜ የማርቲን ዙቤሜንዲ ተቀያሪ ወንበር ላይ ጨዋታዎችን መጀመርና ማይልስ ሌዊስ ስኬሊን ከጨዋታው ላይ በቋሚነት ማስጀመር በተለይም ከአትሌቲኮ ዲ ማድሪድ ጋር በነበሩ 2 ጨዋታዎች አርሰናል ቤት ውስጥ በጣም ስኬታማ የሚባል ጊዜን ያሳለፈ ተጫዋች መሆኑን እያስተዋለን ነው የምንገኘው። ይሄኛውን ቆይታ ተከተለን በአርሰናል የዚህ ውድድር ዓመት ቆይታ በደንብ ማንሳት የምንችለው ምናልባትም በውድድር ዓመቱ መጀመሪያ ላይ ስንመለከተው እንደነበረ ሁሉ ማይልስ ሌዊስ ስኬሊ የሆኑ እድሎች እየተሰጡት የሚገኝ ተጫዋች መሆኑን የሚገልጽ የሜዳ ላይ ፐርፎርማንስን እያስመለከቱን ከሚገኙ ተጫዋቾች መካከል አንዱ መሆኑን እና ደግሞ በትክክል የተመለሰበት ሰዓት ላይ ለአርሰናል የመፍትሄ አካል የሆነበት ሰዓት ላይ እጅግ በጣም በሚያስደንቅ ፎርም ላይ ሆኖም ጭምር የተመለከትናቸው ከሚገኙ ተጫዋቾች መካከል አንዱ መሆን በሚያስችለው ልክ ላይ የተገኘበት ጊዜ ሆኗል። አርሰናል በዚህ ጨዋታ ላይ ቅድም ካነሳናቸው ምክንያቶች በመቀጠል አንዱ ጨዋታውን ይበልጥ ማዘግየት አንደኛው አማራጫቸው ነው መሆን የሚኖርበት። አርሰናል ኳሱን ተቆጣጥሮ በጨዋታው ላይ የመጫወት እድሉ ሰፊ ሊሆን እንደሚችልም ጭምር የምንጠብቀው ነው። በተለይ ከኳስ ውጭ የአርሰናል በጨዋታው ላይ ታታሪነት ይጠበቃል። የፓሪስ ሰን ዠርመን ትራንዚሽንን ማቋረጥ በጣም በጨዋታው ላይ ይጠበቅባቸዋል። በጣም አስደናቂ የሚባል የጨዋታው ላይ ደግሞ ሌላው ኢምፕሬሲቭ የሚባለው የጨዋታ ወሳኝ የሚባለው አካል ልክ እንደ አትሌቲኮ ዲ ማድሪድ ሁሉ በዚህ የጨዋታ መርሃ ግብር ላይ በጣም
ጨራሽ የምንላቸው የፊት መስመር ተጫዋቾች ያሉበትን ስብስብ ነው እንግዲህ በፓሪስ ሰን ዠርመን በኩል የሚጠቀሙት ማለት ነው። ይህንን ከማድረግ አንጻር ምንም አይነት የመፈናፈኛ ቦታዎችን ባለመስጠት አርሰናል ይህንን ጨዋታ ለማሸነፍ ከሚወጣቸው የሜዳ ላይ እንቅስቃሴዎች ውስጥ በትልቁ የምናይበት የጨዋታ መርሃ ግብር እንደሚሆን ይጠበቃል። ሌላው በጣም አስፈላጊ በሆነ ሰዓት ላይ የተመለሰላቸው ተጫዋች አለ። ጨዋታውን ወደ ቡካዮ ሳካ ወደሚገኝበት የሜዳ ዲፓርትመንት አብልጦ አርሰናል ወደዛኛው የቀኙ መስመር እንዲጫወት ማድረግ ሌላኛው አማራጭ ነው። ቡካዮ ሳካ ወደ ጎል አስቆጣሪነቱ ተመልሷል። ከአትሌቲኮ ማድሪድ ጋር የማሸነፊያውን ጎል አርሰናልን ከ20 ዓመት በኋላ ወደ ፍጻሜ ማሳለፍ የቻለችውን ከዚያ ባሻገር ፉላም ጋር በእንግሊዝ ፕሪሚየር ሊግ ሌላው በጣም አስደናቂ የሚባል ጊዜ ነው ማሳለፍ የቻለው። በ21 አንዱ ጥሩ ነገር መሆኑ የሚችለው በዚህ ውድድር ዓመት በ21 ጎሎች ላይ ተሳትፎ አድርጓል። 13 ጎል አስቆጥሯል። 8 ለግብ የሚሆኑ ኳሶችን ደግሞ አመቻችቶ ማቀበል የቻለ ተጫዋችም ያደርገዋል። በ2023/24 ጀምሮ ባሉት ቆይታዎች ቡካዮ ሳካ በአውሮፓ ሻምፒዮንስ ሊግ ማለት ነው ቅድም እንዳነሳ ነው ሁሉ 21 ጎሎች ላይ በቀጥታ ተሳትፎ በማድረግ በአውሮፓ ሻምፒዮንስ ሊግ ከሃሪኬን ኬሊያን ኤምባፔ፣ ራፊኒያ፣ ቪኒሲየስ ጁኒየር፣ ጁሊያን አልቫሬዝ፣ ኦስማን ዴምቤሌ፣ ሴሪዮ ጊዩሪሳይ፣ ሄርሊንግ ብራውት ሃላንድ እና ክቪቻ ክቫራትስኬሊያ ቀጥሎ ብዙ የጎል ተሳትፎ ላይ ማድረግ የቻለ ተጫዋችም ጭምር የሚያደርገው የቁጥር ስታቲስቲክስ ላይ የሚገኝ ተጫዋች ነው። ይሄ ብቻ አይደለም። ቅድም እንዳነሳነ ሁሉ በቅርብ ጊዜ የቡካዮ ሳካ የሜዳ ላይ ፐርፎርማንስ አሲስት በማድረግ ወደ ጨዋታዎች በመመለስ ብሎም ደግሞ የቡድኑን የማሸነፊያ ጎሎችም ጭምር በማስቆጠር ወደ ጥሩ ፎርም እየተመለሰ የሚገኝ ተጫዋች መሆኑን እየተመለከተን እንገኛለን። ይህንን የሜዳ ላይ ብቃት ማስቀጠል የሚጠበቅበት ተጫዋች ደግሞ መሆኑን እንረዳለን ማለት ነው። ከዚህ መነሻ ኖኒ ማዱኬን በጨዋታው ላይ ቀዳሚ ምርጫቸው የሚያደርጉበት እድል በጣም ጠባብ ነው። ቡካዮ ሳካ አሁን በሚገኝበት ፎርም ላይ እንደመቀጠሉ መጠን አሰልጣኝ ሚኬል አርቴታ ከዚህ መነሻ የሚጠበቀው አርሰናል እነዚህን 4 ነገሮች በጨዋታው ላይ ማድረግ የሚችል ከሆነ ፓሪስ ሰን ዠርመን በፍጻሜው ጨዋታ ማሸነፍ የሚችልበት እድል አለው ማለት ነው። የተከላካዩን ይበልጥ ማጠናከር፣ ከዛ ባለፈ የኳሱን ፍጥነት እጅግ በጣም ዝግ ማድረግ መቻል፣ የቆሙ ኳሶችን መጠቀም፣ ጨዋታውን በተቻለ መጠን አርሰናል መቆጣጠር፣ የኳሱን ፍሰት ደግሞ ይበልጥ ወይም የአርሰናልን የማጥቃት ፌዝ ወደ ቀኙ መስመር ላይ ወይም ቡካዮ ሳካ ወደሚገኝበት ፌዝ ላይ መውሰድ አርሰናልን የፍጻሜውን ጨዋታ እንዲያሸንፍ በዚህ ውድድር ዓመት ከሚያግዙ በጣም ወሳኝ ከሚባሉ የሜዳ ላይ ዲፓርትመንቶች መካከል በትልቁ የሚነሳውን ቆይታ እንድናይ የሚያደርገን ነው። አሰልጣኝ ሚኬል አርቴታ አሊያስ ሉዊስ ኤንሪኬ የሚለውን የፍጻሜውን የጨዋታ መርሃ ግብር በእጅጉ ከሚጠበቁት መካከል ቢሆንም አርሰናል ከ2006 በኋላ የአውሮፓ ሻምፒዮንስ ሊግን ስኬት ለማሳካት ቁልፉን ሚና መወጣት የሚችለው ተጫዋች መሆኑን የምንመለከትበት የውድድር ዓመት የመሆን እድሉ በጣም 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 ሰፊ ሆኖ እንመለከተዋለን። ታዲያ ያንን በዛ ምሽት እንዴት ይወጡታል፣ እስከዛስ ምን አዳዲስ ነገሮች ይኖሩታል የሚለው ጉዳይ በቀጣይ የምናጋራችሁ ነው የሚሆነው። በጣም አስደናቂ ምሽት ግን የሚኬል አርቴታ ቡድን ማሳለፉን ቀጥሏል።